ሰላም እንኳን ወደ ሪል ፎሬክስ በሰላም መጣችሁ። ይህ የኪ ተርሚኖሎጂ ኦፍ ማርኬት በሚል ርዕስ ስር ቀጣይ ቪዲዮ ነው እና በዚህ ቪዲዮ ደግሞ ኪ ፎሬክስ ማርኬት ተርሚኖሎጂ በሚል ርዕስ እንወያያለን፣ እንማማራለን። ሰው ምንም ነገር ሚሳውት ላለማድረግ በፉል አቴንሽን ተከታተሉኝ። ኖት ብትይዙ ደግሞ ተመራጭ ይሆናል ማለት ነው። ሰው ወደ ትምህርታችን ስንገባ የመጀመሪያውና አንደኛ ላይ የምናገኘው ከረንሲ ፔር ነው፣ ኦር በአማርኛው የገንዘብ ጥንድ። በዚህ በፎሬክስ ገበያ ውስጥ ምንዛሬዎች ሁል ጊዜ በጥንድ መልኩ ይገበያያሉ። ይህ ማለት አንድ ምንዛሬ ስንገዛ በተመሳሳይ ሌላኛው ምንዛሬ እየሸጥን ነው ማለት ነው። ፔር የሚለውን ደግሞ ለማስረዳት ለምሳሌ የዩኤስዲ/ኢቲቢ ብንወስድ የኢትዮጵያን ብር፣ ይህ ሪፕሬዘንት የሚያደርግልን ዩኤስዲ የዩኤስ ዶላር ነው፣ የአሜሪካን ዶላር። ኢቲቢን ደግሞ የኢትዮጵያን ብር ወይንም የሀገራችንን ገንዘብ ኢንዲኬት ያደርግልናል ማለት ነው። ሶ ዩኤስዲ ኢቲቢ የሚለው ፔር ሪፕሬዘንት የሚያደርግልን አሁን ያልኳችሁን ነገር ይሆናል ማለት ነው። እና በዚህ ሴናሪ ውስጥ ደግሞ ያሉ ሁለት ነገሮች አሉ፣ መሰረታዊ ኦር ቤዝ ከረንሲ እና ጥቅስ ኦር ደግሞ ኮት ከረንሲ የሚባሉ ነገሮች አሉ ማለት ነው። ሶ ይሄ ኢንዲኬት የሚያደርግልን መሰረታዊ ምንዛሬ ኦር ቤዝ ከረንሲ በጥንዱ የመጀመሪያ የሚገኘው ምንዛሬ ማለት ነው። ዊች ሚንስ ቅድም ኤግዛምፕል እንደሰጧችሁ ዩኤስዲ/ኢቲቢ እዛ ውስጥ ዩኤስዲ መሰረታዊ ምንዛሬ ኦር ቤዚክ ከረንሲ ኦር ደግሞ ቤዚክ ፔር ይባላል ማለት ነው። ዩኤስ ዶላር ከፊት ለፊት የሚገኘው ማለት ነው። ጥቅስ ኦር ደግሞ ኮት ከረንሲ የሚባለው ደግሞ በጥንዱ ሁለተኛ የሚገኘው ምንዛሬ ኦር ደግሞ ከዩኤስዲ ኢቲቢ ውስጥ ያለው ኢቲቢ ቀጥሎ የመጣው ጥቅስ ምንዛሬ ኦር ኮት ከረንሲ እንለዋለን ማለት ነው። የጥንዱ ዋጋ አንድ ክፍል መሰረታዊ ምንዛሬውን ለመግዛት ምን ያህል ጥቅስ ምንዛሬ እንደሚያስፈልገን የሚያሳየን ነገር ነው። which means ቤዝ ከረንሲውን ለመግዛት ምን ያህል ኮት ከረንሲ እንደሚያስፈልገን ማለት ነው። ቅድም ዩኤስ ዶላርን ለመግዛት ምን ያህል ኢትዮጵያን ብር እንደሚያስፈልገን ሪፕሬዘንት የሚያደርግልን ነው ማለት ነው። ምሳሌ አሁን በኢትዮጵያ ብር እና በዩኤስ ዶላር ያለውን ሪሌሽን ብናይ ዩኤስዲ/ኢቲቢ ኦር ኢትዮጵያን ብር ዋጋው 125 ብር ከሆነ አንድ የአሜሪካን ዶላር ለመግዛት 125 የኢትዮጵያ ብር ያስፈልገናል ማለት ነው። ሶ ቅድም እንዳልኳችሁ ይሄ ሪፕሬዘንት የሚያደርግልን ከፊት ለፊት ያለው ቤዝ ከረንሲው እና ቀጥሎ የሚመጣው ኮት ከረንሲ ሪሌሽናቸው አንደኛውን ይገዛል፣ አንደኛውን ደግሞ ይሸጣል ማለት ነው። ኦኬ ሶ ወደ ሌላኛውና ቀጣዩ ስንሄድ የምንዛሬ አይነቶች ኦር ታይፕ ኦፍ ከረንሲ ፔርስ የሚባሉ ናቸው። እነዚህ 3 ምድብ አላቸው። የመጀመሪያውና አንደኛው ዋና ጥንዶች ኦር ሜጀር ከረንሲ ፔርስ ይባላሉ። እነዚህ በጣም ተደጋጋሚ የሆኑና በዓለም አቀፍ ትልቅ ኢኮኖሚዎችን ያካተቱ ፔሮች ናቸው። ብዙ ጊዜ ደግሞ የአሜሪካን ዶላር ያካተቱ ናቸው፣ ኦልሞስት ኦል ማለት ነው። ለምሳሌ ዩሮ ዩኤስዲ፣ ዩኤስዲ ጄፒዋይ፣ ጂቢፒ ዩኤስዲ እነዚህ ከምሳሌዎች የሚጠቀሱ ናቸው። እና እንዳልኳችሁ ትላልቅ ኢኮኖሚ ያላቸው ሀገራቶች ጋር የምናደርገው ሪሌሽን ሜጀር ፔር ኦር ዋና ጥንዶች ይባላሉ ማለት ነው። ሌላኛውና ሁለተኛው ደግሞ አነስተኛ ጥንዶች ኦር ማይነር ፔር ናቸው። እነዚህ ደግሞ የአሜሪካን ዶላርን አያካትቱም፣ ነገር ግን ዋና የሚባሉ ፔሮችን ያካትታሉ ማለት ነው። ለምሳሌ እንደ ዩሮ ጂቢፒ የዩሮፕ ዩኒየን ገንዘብና የግሬት ብሪቴን ፓውንድ ወይንም የዩኬን ገንዘብ ማለት ነው። ሌላኛው ደግሞ ዩሮ ጄፒዋይ የዩሮን ገንዘብ ከጃፓን የን ጋር ኦር ከጃፓኒያን ገንዘብ ጋር ሪሌት እናደርገው የሚፈጠሩ ፔሮች ማይነር ፔሮች ይባላሉ። እንዳልኳችሁ ይሄ የአሜሪካንን ዶላር አያካትትም። እንዴት ስሉ የሚፈልገው ማይነር ፔሮች የአሜሪካ ዶላርን አያካትቱም። ሶስተኛውና የመጨረሻው ደግሞ ኤግዞቲክ ጥንዶች ኦር ኤግዞቲክ ፔር ይባላሉ። እነዚህ ደግሞ በማደግ ላይ ያሉ ኦር ደግሞ ትናንሽ የሚባሉ ሀገራትን ከትላልቅ ሀገራት ጋር ኦር ከነ ዶላር ጋርና ከነ ዩሮ ጋር ስናጣምራቸው የሚኖር ጥንድ ኦር ፔር
ምን ይባላል? ኤግዞቲክ ፔር ይባላል ማለት ነው። ለምሳሌ ዩኤስዲ ቲአርዋይ ኦር ደግሞ የዩኤስ ዶላርና የቱርክን ሊራ ፔር አድርገን ትሬድ ስናደርግ እነዚህ ኤግዞቲክ ፔሮች ይባላሉ ማለት ነው። ዩኤስዲ ኢቲቢ ቅድም ያልኩላችሁን የዩኤስ ዶላርና የኢትዮጵያን ብር ፔር አድርገን ትሬድ ስናደርግ እነዚህ ኤግዞቲክ ፔር ይባላሉ ማለት ነው። ኦኬ ሌላኛውና ሁለተኛው ነጥብ ደግሞ አስክ፣ ቢድ፣ ፕራይስ ኤንድ ስፕሬድ ሌላ ደግሞ ብሮከር ናቸው። እንዲህ በአራቱን አንድ ላይ መጡት ተመሳሳይና ሪሌትድ ስለሆኑ ናቸው ማለት ነው። ብሮከር ከሚለው ስንጀምር ከዚህ በፊትም እንዳልኳችሁ በፎሬክስ ገበያ ውስጥ ያሉ ደላላዎች ናቸው። ደላላ ስላችሁ ግለሰቦች አይደሉም። ልክ እንደ ድርጅት ተደራጅተው የሚሰሩ እና ገዢውንና ሻጩን የሚያገናኙልን አካላቶች ናቸው ማለት ነው። ምኖች? ብሮከሮች። ቀጥተኛ ትርጓሜው በፎሬክስ ገበያ ውስጥ ደላላ ማለት ለነጋዴዎች የንግድ መድረክን የሚያቀርብ በገንዘብ ጥንዶች ላይ ኦር ከረንሲ ፔሮች ላይ ግብይት እንዲፈጽሙ የሚያግዝ እና ወደ ዓለም አቀፋዊ የገንዘብ ገበያ የሚያገናኝ ድልድይ ነው። ግልጽ ነው አይደለ? የሚያገናኝ ድልድይ which means ገዢውንና ሻጩን የሚያገናኝልን ማለት ነው ደላላ ማለት። ሌላኛውና ቀጣዩ ደግሞ ከዚሁ ጋር የተያዘው አስክ ፕራይስ ነው። አስክ ፕራይስ ማለት የመሸጫ ዋጋ ወይንም አስክ ማለት ብሮከር አንድን ገንዘብ ኦር አንድን ፔር ለእርሶ ወይንም ለኛ ለመሸጥ የሚፈልግበት ዋጋ ነው። በቀላል አነጋገር የመሰረታዊ ገንዘቡን ወይንም ቤስ ከረንሲውን ለመግዛት ምን ያህል ዋጋ ወይንም ምን ያህል ገንዘብ መክፈል እንዳለብን የሚያሳየን ነው ማለት ነው። ምሳሌ አለ። በዩሮ ዩኤስዲ እንውሰድና ምሳሌውን በዩሮ ዩኤስዲ የመሸጫ ዋጋ ላይ 1.20 ቢሆን ይህ 1.20 ኢንዲኬት የሚያደርግልን 1 ዩሮ ለመግዛት 1.20 የአሜሪካ ዶላር ያስፈልገናል የሚለውን ሪፕሬዘንት ያደርግልናል ማለት ነው። ወደ ሌላኛውና ወደ ቀጣዩ ስንሄድ ደግሞ ቢድ ፕራይስ ነው። ይሄ ቢድ ፕራይስ ከአስክ ፕራይስ ተቃራኒ ነው እና ኢንዲኬት የሚያደርግልን ቢድ ፕራይስ የመግዣ ዋጋ ማለት በአማርኛው ማለት ነው ደላላው ኦር ብሮከሩ አንድን የገንዘብ ጥንድ ከኛ ለመግዛት ሲፈልግ የሚያቀርብልን ዋጋ ነው። በቀላል አነጋገር የመሰረት ገንዘቡን ኦር ቤዝ ከረንሲውን ስንሸጥ ምን ያህል ገንዘብ እንደምንቀበል የሚያሳየን ነው ማለት ነው። ኤግዛምፕል ኦር ደግሞ እንዴት ይሰራል የሚለውን መጀመሪያ ስናይ ይህ እንደ ምሳሌ እንመልከትና ወደ ገንዘብ መለወጫ ላይክ መለዋወጫ ቦታ ሄደን የአሜሪካን ዶላርን ለዩሮ ለመቀየር ብንፈልግ መለወጫ የሚሆን አንድ ዋጋ ይሰጠናል። ይህ የመግዣ ዋጋ ይባላል ኦር ቢድ ፕራይስ ይባላል ማለት ነው። እነርሱ ወይንም የሚሸጡልን አካሎች እኔ ያለኝን ዶላር ለመግዛት እየተደራደሩ ወይንም እየተደራደሩን ነው ማለት ነው። ምሳሌ የዩሮ ዩኤስዲ የመግዣ ዋጋ 1.18 ቢሆን ይህ ማለት ደላላው 1 ዩሮ ለመግዛት 1.18 የአሜሪካን ዶላር ለኛ ሊከፍለን ዝግጁ ነው ማለት ነው። ሌላኛውና ቀጣዩ ደግሞ ስፕሬድ ነው። ስፕሬድ ማለት በፎሬክስ ገበያ ውስጥ በመግዣና ወይም በቢድ እና በመሸጫ ወይንም በአስክ ፕራይስ መካከል ያለ ልዩነት ነው። ምን አልኳችሁ? በአስክ እና በቢድ ፕራይስ መካከል ያለ ልዩነት ምን ይባላል? ስፕሬድ ማለት ነው። ይህ ለምን ይኖራል ካላችሁኝ ስርጭት ኦር ስፕሬድ የሚባለው ነገር እንደ ደላላው ለንግድ ላደረገው አገልግሎት የምንከፍለው ክፍያ ነው። ለብሮከሩ የምንከፍለው ክፍያ ነው ማለት ነው። which means ፕሮፊት የሚያገኘው በዛ መንገድ ስለሆነ ማለት ነው። በቀላሉ አሁን ለምሳሌ አንድ ደላላ አንድ መኪና 100,000 ብር ወርዝ የሚያደርግ መኪና 110,000 ብር ለኛ ይሸጥልንና 10,000 ብር በመሃል ያተርፋል ማለት ነው። ሶ እዚህ ጋር አስክና ቢድ እና ስፕሬድ የሚለውን በደንብ ለማስረዳት አስክ ፕራይስ ማለት 110,000 ብር ያንን መኪና ለመሸጥ ኦር ያንን መኪና ገዢዎች ጋር ለማቅረብ የሚጠይቅበት ገንዘብ ነው። which means 110,000 ብር ብሎ ለገዢዎች ኦፈር ያደርግላቸዋል። ዘንድ ደግሞ 100,000 ብር ከሻጮች ይቀበላል ማለት ነው። እሱ መጀመሪያ ገዢ ሆኖ ሶ አስክ ፕራይስ
110,000 ብር ብሎ የጠራው ገንዘብ ሲሆን ቢድ ፕራይስ ደግሞ እሱ የገዛበት ፕራይስ ነው ማለት ነው። ሶ በመሃል የሚኖረው ይሄ የ10,000 ብር ጋፕ ስፕሬድ እንለዋለን ማለት ነው። ዊች ሚንስ ያ ደላላ የሚጠቀመው ኦር ገንዘብ ትርፍ የሚያገኝበት መንገድ ነው ማለት ነው ይህ ስፕሬድ የሚባለው። ዲፕ ዲቴል ስንገባበት ደግሞ እንዴት ይሰራል ካላችሁኝ ኦር ሃው ዳዝ ኢት ወርክ፣ የመግዣ ዋጋ ኦር ቢድ ፕራይስ ደላላው የመሰረት ገንዘቡን ኦር ቤዝ ከረንሲውን ገንዘቡን ከኛ ለመግዛት ኦር ከእርሶ ለመግዛት የሚፈልግበት ዋጋ ነው። ሌላኛው ደግሞ የመሸጫ ዋጋ ኦር አስክ ፕራይስ ደላላው የመሰረት ገንዘቡን ኦር ቤዝ ከረንሲውን ከኛ ኦር ከእርሶ ለመግዛት የሚፈልግበት ዋጋ ነው ማለት ነው። እና እዚህ ጋር ኖቲስ እንድታደርጉልኝ የሚፈልገው ሌላኛው ነገር ምንድነው? ኦልዌይስ የመሸጫ ዋጋ ሁሌ ከመግዣ ዋጋ ይበልጣል ማለት ነው። ኦር አስክ ፕራይስ ኢዝ ኦልዌይስ ግሬተር ዛን ቢድ ፕራይስ ማለት ነው። ዊች ሚንስ ቅድም እንዳልኳችሁ ነው ኤግዛምፕል እንደሰጠኋችሁ 110,000 ብር የሚሸጠው መኪና 110,000 ብር ያለበት ምክንያት አስክ ፕራይሱ ቢድ ፕራይሱ 100,000 ብር ነው። 100,000 ብር ገዝቶ ትርፍ ለማግኘት በ90,000 እና በ80,000 አይሸጠውም፣ ምክንያቱም ኪሳራ ውስጥ ስለሚገባ ማለት ነው። ኦልዌይስ አስክ ፕራይስ የሚሸጥበት ዋጋ ማለት ነው ያደላላ ከገዛበት ዋጋ ይጨምራል ኦር ይበልጣል እንደማለት ነው። በፎሬክስ ምሳሌ ለማሳየት ደግሞ የዩሮ ዩኤስዲ የገንዘብ ፔርን ኦር የገንዘብ ጥንድን እንደ ምሳሌ እንያዝና ቢድ ኦር የግዢ ፕራይስ ለምሳሌ 1.18 ቢሆን የሽያጭ ኦር ደግሞ የአስክ ፕራይስ ስንት ይሆናል? 1.20 ማለት ነው። ይህ ከብሮከር ይለያያል እና ስፕሬዱ በዚህ መሃል የአስክ ፕራይሱን 1.20 ሲቀነስ የቢድ ፕራይሱ 1.18 ስንት ይመጣል? 0.02 ማለት ነው። ብሮከሩ በዚህ በግዢና በሽያጭ መካከል ውስጥ 0.02 ትርፍ ይኖረዋል ማለት ነው። ያ ኢንዲኬት የሚያደርግልን እሱ ነው። ሌላኛውና ሶስተኛው ኪ ተርሚኖሎጂ ሌቨሬጅ ኤንድ ማርጂን ነው። ከሌቨሬጅ ስንጀምር ሌቨሬጅ ማለት በፎሬክስ ገበያ ውስጥ ከደላላው ኦር ከብሮከሩ ገንዘብ ተበድረን የበለጠ ትልቅ የንግድ ቦታ ለመክፈት የሚያስችለን ዘዴ ነው። ልክ እንደ ብድር ማለት ነው። እንዴት ይሰራል ኦር ሃው ዳዝ ኢት ወርክ ወደሚለው ስንመጣ ሌቨሬጅ የንግዳችንን ኦር የትሬዳችንን ትርፍ ወይንም ኪሳራ እንዲያሳድግልን ኦር እንዲያባዛልን የምናደርግበት መንገድ ነው። ለምሳሌ 1 to 100 የሆነ ሌቨሬጅ ቢኖረን በሂሳባችን ውስጥ ደግሞ $1 ቢኖረን ለእያንዳንዱ ዶላር በ1 to 100 ሌቨሬጅ $100 ያለውን ነገር መግዛት እንችላለን ኦር $100 ወርዝ የሚያደርግ ነገር መግዛት እንችላለን ማለት ነው። ኤግዛምፕል በአካውንታችን ውስጥ $1,000 አለን እንበልና 1 to 100 ሌቨሬጅ በመጠቀም ያንን $1,000 ወደ 100,000 መቀየር እንችላለን ማለት ነው። which means ዳይሬክት ላይ ለሚቀየርልን ለመግዛት ፓወር ይሰጠናል። በዛች $1,000 $100,000 ወርዝ የሚያደርግ ነገርን መግዛት እንችላለን ማለት ነው። በምስሉ ላይም እንደምታዩት በትንሽዬ ድንጋይ ትልቅየውን ድንጋይ የሚያሳየው ምስል እንደ ኤግዛምፕል ውሰዱት ማለት ነው። በአንድ ሳይድ ያለችዋ ትንሽ የጠባቧን ቦታ ወይንም ስፖት እንደ የኛ አካውንታችን ላይ ያለውን ገንዘብ ስናየው፣ ሌቨሬጅ ደግሞ መሀል ላይ ያቆም ነው እንደ ድንጋይ መሳዩ ነገር ሌቨሬጅ ነው። ዘንድ ትልቁ ድንጋይ ደግሞ ሪፕሬዘንት የሚያደርግልን አክሰስ የምናደርገው አማውንት ነው ማለት ነው። በትንሽዬ ነገር ትልቅ አማውንትን አክሰስ እንድናደርግ ይረዳናል። ማን? ሌቨሬጅ ማለት ነው። ወደ ማርጂን ስንሄድ ደግሞ ማርጂን ማለት የንግድ ቦታ ለመክፈት በሂሳባችን ውስጥ ሊኖር የሚገባው ዝቅተኛ የገንዘብ መጠን ነው፣ እንደ ዋስትና ማለት ነው። which means ይህንን ሌቨሬጅ ሲሰጠን ማርኬቱ ብሮከሩ የሆነ ዋስትና ሊኖረው ይገባል። ያ ዋስትና ምን ይባላል? ማርጂን ይባላል ማለት ነው። how does it work or እንዴት ይሰራል ወደሚለው ስንሄድ ማርጂን ተጽዕኖን ኦር ሌቨሬጅን ለመጠቀም ያስፈልገናል። which means ቅድም ፎቶ ላይ እንዳሳየዋችሁ ያንን ትልቅ ድንጋይ ለማንሳት በዚህ ሳይድ የሆነች ትንሽ ድንጋይ ታስፈልገናለች ማለት ነው። እና የሚያስፈልገን የማርጂን መጠን
በንግድ ቦታችን ላይ ኦር ትሬድ በምናደርገው ቦታ ላይ ኦር መጠን ላይ በሌቨሬጅ ደረጃ ላይ የተመሰረተ ይሆናል ማለት ነው። ሶ እንደ ኤግዛምፕል $100,000 ወርዝ የሚያደርግን ቦታ ወይንም $100,000 ዋጋ ያለው የንግድ ቦታ ለመክፈት ከፈለግን እና ሌቨሬጃችን 1 to 100 ሌቨሬጅ ለመጠቀም ከፈለግን በሂሳባችን ውስጥ $1,000 ግዴታ ሊኖር ይገባል ማለት ነው። ሶ ያ ምን ብለን እንጠራዋለን? ማርጂን እንለዋለን ማለት ነው። ሌላኛውና ሶስተኛው ቃላቶች ደግሞ ፒፕ ኤንድ ሎት ሳይዝ ማለት ነው። ፒፕ ከሚለው ስንጀምር ፒፕ ማለት በፎሬክስ የገበያ ስርዓቱ ውስጥ የገንዘብ ጥንድ ላይ ያለ ኦር የሚደረግ በጣም ትንሹ ለውጥ ኦር እንቅስቃሴ ነው። በአብዛኛው የአንድ ፒፕ ዋጋ ከ10,000ኛ ወይንም ከአንድ 10,000ኛ ጋር እኩል ነው። ይህ ማለት በ4 10ዮሽ ቦታ ላይ የሚደረግ ለውጥ ነው ማለት ነው። ለምሳሌ ዩሮ ዩኤስዲን እንደ ኤግዛምፕል እንውሰድና የዩሮ ዩኤስዲ ዋጋ ከ1.200 ወደ 1.201 ቢቀየር ይህ የአንድ ፒፕ ለውጥ ነው እንለዋለን ማለት ነው። ሶ በዚህ ማርኬት ላይ ፒፕ ለምንድን ነው አስፈላጊ የሆነው? ፒፕ የትርፍ ወይንም የኪሳራ መጠን ለመልካት ይጠቅመናል። ልክ እንደ ርቀትን በሜትር እንደምንለካው ይህንን ማርኬት በትንሽየው ዩኒት በፒፕ እንለካዋለን ማለት ነው። ሶ ምን ያህል ማርኬቱ እንደተንቀሳቀሰና ምን ያህል ትርፍ ወይንም ምን ያህል ኪሳራ እንዳገኘን ለማወቅ ፒፕን እንጠቀማለን ማለት ነው። ሌላኛውና ከዚህ ጋር ሪሌትድ የሆነው ነገር ሎት ነው። ሎት ሳይዝ ወይንም ሎት ማለት በፎሬክስ ገበያ ውስጥ የሚገበያዩበት የገንዘብ መጠን ልክ ነው። ይህ ማለት ልክ እንደ አንድ የጥቅል ወይም የአንድ የሸቀጥ መጠን ማለት ነው። ልክ እንደ አንድ ጥቅል ወይንም አንድ የሸቀጥ መጠን ማለት ነው ማለት እና የተለያዩ የሎት ሳይዝ መጠኖች አሉ ኦር የሎት መጠኖች አሉ። ከነዛ ውስጥ 3 ናቸው። የመጀመሪያውና አንደኛው ስታንዳርድ ሎት ይባላል። ይህ ስታንዳርድ ሎት ሪፕሬዘንት የሚያደርግልን 100,000 የምንዛሬ ክፍሎችን ነው። ሁለተኛው ሚኒ ሎት ይባላል። ይህ ደግሞ ሪፕሬዘንት የሚያደርግልን 10,000 የምንዛሬ ክፍሎችን ነው። ሶስተኛውና የመጨረሻው ደግሞ ማይክሮ ሎት ነው። ይህ ሪፕሬዘንት የሚያደርግልን 1,000 የምንዛሬ ክፍሎችን ነው ማለት ነው። ይህን በኤግዛምፕል እንድናይ አንድ መደበኛ ሎት ኦር አንድ ስታንዳርድ ሎት ተጠቅመን ዩሮ ዩኤስዲ ላይ ከገዛን which means 100,000 ዩሮን እየገዛን ነው ማለት ነው። ልብ በሉኝ፣ አንድ ስታንዳርድ ሎት ተጠቅመን ዩሮ ዩኤስዲ ሄደን ባይ ካልን ይህ ሪፕሬዘንት የሚያደርግልን 100,000 ዩሮዎችን እንደገዛን ነው ማለት ነው። ሌላኛው ደግሞ ፒፕ እና ሎት እንዴት ይዛመዳሉ ኤንድ እንዴት ይቆራኛሉ የሚለውን ስናይ የአንድ ፒፕ ዋጋ በሎት መጠን ላይ የተመሰረተ ነው። ትልቁ ሎት የአንድ ፒፕ ዋጋ እንዲበልጥና ትልቅ እንዲሆን ያደርግልናል ማለት ነው። ሶ በኤግዛምፕል ስናይ ይህንንም አንድ መደበኛ ሎት ኦር ስታንዳርድ ሎትን ስንገዛ ቅድም ባልኳችሁ በዩሮ ዩኤስዲ ኤግዛምፕል ላይ አንድ ስታንዳርድ ሎት ገዛን ማለት 100,000 ዩሮ ገዛን ማለት ነው። ሶ በዚህ የአንድ ስታንዳርድ ሎት እንቅስቃሴ ውስጥ የአንድ ፒፕ ዋጋ ስንት ይሆናል? $10 ይሆናል ማለት ነው። በሌላ ኤግዛምፕል ደግሞ አንድ ሚኒ ሎት ወይንም 10,000 ዩሮን ስንገዛ የአንድ ፒፕ ዋጋ $1 ይሆናል ማለት ነው። ሶ ይህ ምን ሪፕሬዘንት ያደርግልናል? አንድ ስታንዳርድ ሎት ገዝተን ኦር በአንድ ስታንዳርድ ሎት የሆነ ፖዚሽን ሳይዝ ከፍተን አንድ ፒፕ ወደ ላይ እና አንድ ፒፕ ወደ ታች ኦር እንቅስቃሴ ባሳየ ቁጥር ፖርትፎሊዮአችን ላይ ኦር ፕሮፊታችን ላይ $10 መጨመርና $10 መቀነስ ይታያል ማለት ነው። which means በአንድ ስታንዳርድ ሎት አንድ ፖዚሽን ከፍተን ኦር ባይ ፖዚሽን ከፍተን ያ ማርኬት ወደ ላይ አንድ ፒፕ በጨመረ ቁጥር ከገዛ ነው የ100,000 ሎት ላይ የ100,000 ዩሮ ላይ ኦር የአንድ ስታንዳርድ ሎት ላይ $10 ፕሮፊት ይጨምራል ማለት ነው። በተቃራኒው አንድ ሎት ሳይዝ
አንድ ፒፕ በቀነሰ ቁጥር ደግሞ $10 ይቀንሳል ከአካውንታችን ላይ ማለት ነው። እና በአጭሩ በገንዘብ ጥንድ ላይ የሚደረግ ትንሹ እንቅስቃሴ ወይንም ትንሹ ለውጥ ሲሆን ሎት ደግሞ በፎሬክስ ገበያ ውስጥ የምንገበያይበት የገንዘብ መጠን ነው ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። ሰፋ ያለ ቪዲዮ ነው። በደንብ በአቴንሽን ተከታተሉት። ሪቪው ምናምን ብታደርጉ ደግሞ ተመራጭ ይሆናል። ኔክስት ታይም እስክንገናኝ ባሽ